ሰላም ውድ የቻናሌ ተከታታዮች እንዴት ናችሁ? በዚህ ቻናል አማርኛ፣ ትግርኛ እንዲሁም እንግሊዝኛ ቋንቋን እንማራለን። ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን በቻናሉ የሚለቀቁ የቋንቋ ትምህርቶችን መከታተል ትችላላችሁ። ከመይ ክቡራን ተከታተልቲ ቻናለይ ከመይ ኣለሁም ኣብዚ ቻናል እዚ ቋንቋታት አማርኛ፣ ትግርኛ ከምኡን እንግሊዝኛ ክንምሃር ኢና። ሰብስክራይብ በመግባር ስድራ ቤት ኮይኑ በትግርኛ እንዲሁም በአማርኛ የሰዓት አነጋገርን በቅድሚያ እንመለከታለን። ለምሳሌ 3 ሰዓት ተኩል ሆኗል ለማለት በአማርኛ 3 ሰዓት ተኩል ነው ሰዓት። በትግርኛ 3 ሰዓት ተኩል ሆኗል ለማለት በትግርኛ ምን እንላለን? ሰዓት ሰለስተን ፈረቃን። ሰዓት ሰለስተን ፈረቃን። ቃ ፈረቃን ቃ የምትለዋን በጉሮሯችን ነው የምንላት። ፈረቃን 10 ሰዓት ከሩብ ነው ለማለት በትግርኛ ሰዓት 10 ርብዓን። 10 ርብዓን 10 ርብዓን ሰዓት 10 ርብዓን 10 ሰዓት ከሩብ ነው ለማለት ነው። በትግርኛ 10 ሰዓት ከሩብ ነው ማለት ነው። ስንት ነው በአማርኛ ስንት ነው የሚለውን በትግርኛ ምን እንላለን? ክንደይ እዩ። ክንደይ እዩ። ክንደይ እዩ እንላለን። ስንት ነው ማለት ነው። ታሪፍ ስንት ነው ለማለት ታክሲ ሊሆን ይችላል፣ ባስ ሊሆን ይችላል። የመንገድ የሚከፈለው ስንት ነው፣ ምን ያክል ነው ብለን ለመጠየቅ ሂሳቡን መንገዲ ክንደይ እዩ፣ መንገዲ ክንደይ እዩ፣ መንገዲ ክንደይ እዩ። መንገድ ወይም ታሪፉ ስንት ነው ነው። ታሪፉ ስንት ነው። ወይንም ደግሞ ሂሳብ ስንት ነው ለማለት ስንፈልግ ከመንገድ ውጭ መንገዱን ሳንጠይቅ ሂሳብ ስንት ነው ለማለት ህሳብ ክንደይ እዩ እንላለን ማለት ነው። ህሳብ ክንደይ እዩ ወይም ህሳብ ህሳብ ስንት እዩ ወይም ደግሞ ስንት የምትለው የአማርኛ ናት። በትግርኛ ክንደይ ማለት ነው። ህሳብ ክንደይ እዩ ማለት እንችላለን ማለት ነው። ህሳብ ክንደይ እዩ። የትግርኛ ቃላቶች በጉሮሮ ነው የሚነበቡት። አማርኛና ትግርኛ ተመሳሳይ ነው። የተወሰነ ነው የሚለየው። ቃላቶቹ ብዙ የሚመሳሰሉ ነገሮች አሉ፣ አማርኛና ትግርኛ ማለት ነው። ምንድነው? አነባበብ ላይ የትግርኛ ቃላቶች በጉሮሮ ነው የሚነበቡት። በጉሮሮ የሚነበቡ አነባበብ ስልተምት አላቸው። እንዴት ነህ ለማለት እንዴት ነህ ለወንድ ማለት ነው። እንዴት ነህ ለማለት በትግርኛ ከመይ ኣለኻ፣ ከመይ ኣለኻ፣ ከመይ ኣለኻ፣ ከመይ ኣለኻ እንላለን ማለት ነው። ከመይ ኣለኻ ሀ ነው። ሀ የአማርኛዋ ሀ ሳትሆን በሀ ቤት ከመይ ኣለኻ እንዴት ነህ እንላለን ለወንድ ማለት ነው። እንዴት ነሽ ለማለት እንዴት ነሽ ለማለት ለሴት ማለት ነው። በትግርኛ ከመይ ኣለኺ፣ ከመይ ኣለኺ፣ ከመይ ኣለኺ፣ ከመይ ኣለኺ እንላለን። ስናፈጥነው ከመይ ኣለኺ። ከዛ ሴቷ ድሃን ድሃን ብላ ትመልሳለች ሴቷ ማለት ነው። አመሰግናለሁ፣ አመሰግናለሁ ለማለት የቀን የለይ፣ የቀን የለይ ቃ የሚለውን የጉሮሮ ድምጽ ቃ ጉሮሮ ላይ ነው የሚለወጠው። የቀን የለይ ኖርማል የአማርኛ ቀ የሚለውን ሳንጠራ ጉሮሮ ውስጥ የሚቀየር ነገር አለ። ሀሁ በአማርኛ ሀሁ ወደ ትግርኛ ሲቀየሩ የተለያዩ ናቸው። እሱንም በሌላ ቪዲዮ ሰራላችኋለሁ። የቀን የለይ እንላለን። አመሰግናለሁ ማለት ነው። እድሜ 25 ነው ለማለት ስንፈልግስ በትግርኛ እድሜ 25 ነው ማለት ብንፈልግ ምን እንላለን? በትግርኛ በትግርኛ ምን እንላለን? አመተይ ኢስራን ሐሙሽተን እዩ፣ አመተይ ኢስራን ሐሙሽተን እዩ፣ አመተይ ኢስራን ሐሙሽተን እዩ እንላለን ማለት ነው። እድሜ 25 ነው። እንዴት ዋልክ ወይም እንዴት ዋልሽ ለማለት የምንጠቀምባቸው የትግርኛ ቃላቶች እንመልከት። እንዴት ዋልክ፣ እንዴት ዋልክ። ከመይ ውኢልካ፣ ከመይ ውኢልካ፣ ከመይ ውኢልካ እንዴት ዋልክ። እንዴት ዋልሽ ለማለትስ ለሴት እንዴት ዋልሽ ለማለትስ ከመይ ውኢልኬ፣ ከመይ ውኢልኬ፣ ከመይ ውኢልኬ
እንዴት ዋልሽ። ደህና መጣህ፣ ደህና መጣህ ለማለት ስንፈልግ ደሃንዶ መጽካ፣ ደሃንዶ መጽካ እንላለን። ደህና መጣህ የሆነ ገበያ ወይም ሌላ ቦታ አንድ ሰው ሌላ ቦታ ራቅ ያለ ቦታ ደርሶ ከኛ ጋር ሲመጣ ደሃንዶ መጽካ፣ በደህና መጣህ፣ ደህና መጣህ ወይ ብለን ስንጠይቅ ደሃንዶ መጽካ እንላለን ማለት ነው። ለሴት ሲሆን ደግሞ ደህና መጣሽ፣ ደህና መጣሽ ወይ ለማለት ስንፈልግ ደሃንዶ መጽኪ፣ ደሃንዶ መጽኪ እንላለን። በጉሮሮ ነው የሚነበበው። ደሃንዶ መጽኪ እንላለን። ደሃንዶ መጽኪ፣ ደህና መጣሽ፣ በደህና መጣሽ ወይ ነው። ራስ ማለት ጭንቅላት ማለት ነው በአማርኛው። በትግርኛ ምን ይባላል? ርእሲ፣ ርእሲ ይባላል። ርእሲ። አይኖች ለማለት አይናችን ማለት ነው። አይኖች ለማለት በትግርኛ አይንቲ ይባላል። እጆች ለማለት እጃችን ለማለት ደግሞ በትግርኛ የተወሰኑ ከአማርኛ ለየት ያሉ ናቸው። እዕዳው ይባላል። እዕዳው፣ እዕዳው። እጆች ማለት እዕዳው ማለት ነው። የቤተሰብ አባላት አባት ማለት በትግርኛ አቦ ማለት ነው። አቦ ማለት ነው። አባት ማለት አቦ ማለት ነው በትግርኛ። እናት ደግሞ አደ ትባላለች። አደ፣ አደ ማለት እናት ማለት ነው በትግርኛ። ወንድሜ ማለት በትግርኛ ወንድሜ ማለት ሀወይ ማለት ነው። ሀወይ፣ ሀወይ ማለት ነው። እህቴ ማለት ደግሞ ሀፍተይ፣ ሀፍተይ ማለት ነው። እህቴ ማለት ሀፍተይ ማለት ነው። አርከይ ማለት ደግሞ ጓደኛዬ ማለት ነው። አርከይ ማለት ጓደኛዬ ማለት ነው። ወንዱ ልጄ ለማለት ወደይ፣ ወደይ ማለት ነው። ሴት ልጄ ለማለት ደግሞ ልጄ፣ ሴት ልጄ ለማለት ጓላይ፣ ጓላይ ማለት ነው። ጓላይ። ማይ ማለት ውሃ ማለት ነው በትግርኛ። ውሃ ማለት ማይ ማለት ነው። ቂጣ ማለትስ? ቂጣ ማለት በትግርኛ ቅጫ ማለት ነው። ቅጫ፣ ቅጫ ማለት ነው። ጥብስ ማለት ደግሞ በትግርኛ እና በአማርኛ ተመሳሳይ ነው። ጥብስ። ጣፋጭ ነው ለማለት በትግርኛ ጥዑም እዮ፣ ጥዑም እዮ፣ ጥዑም እዮ፣ እዩ፣ ጥዑም እዩ እንላለን ማለት ነው። ለዛሬ ያዘጋጀውላችሁ እንዳይረዝምባችሁ የትግርኛ በአማርኛ ትምህርት ይህንን ይመስላል።